ትንቢተ ኤርምያስ ምዕራፍ 18 ላይ ያለ አንድ ቃል አለ። ኢየሱስ ጌታ ነው። ያንን ቃል አብረን ተካፍለን እንጸልያለን። የምናገርበት ርዕስ እድል አላችሁ በሚል ነው። ጮክ ብላችሁ እድል አለ በሉ። እድል አለ በሉ። ኢየሱስ ጌታ ነው። ምዕራፍ 18 ቁጥር 1 ጀምሮ እንደዚህ ይላል። ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል እንዲህ አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪውም ቤትም ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ ሌላ እድል አለ፣ እድል አለ፣ እድል አለ። ለቤታችሁ እድል አለ፣ ለህይወታችሁ እድል አለ። ሁለተኛ እድል አለ፣ ሌላ እድል አለ። መልሶ ሌላ ዕቃ አድርጎ ምን አለው? ሰራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ እግዚአብሔር ኤርምያስን እንደዚህ አለው፣ አሁን የሕዝቤን ነገር የማስተካክልበት ሰዓት ስለሆነ፣ የተበላሸውን ነገር የምለውጥበት ሰዓት ስለሆነ፣ የተበላሸውን እርምጃ የምቀይርበት፣ የተበላሸውን ታሪክ የምቀይርበት፣ ጠላት ያበላሸውን፣ ባቢሎን ያበላሸውን፣ ባርነት ያበላሸውን ያንን ታሪካችሁን የምለውጥበት ስለሆነ እንዴት አድርጌ እንደምለውጥ ና ላሳይህ አለውና ኤርምያስን ወሰደው። ወዴት? ወደ ሸክላ ሰሪ ቤት ወሰደውና ሸክላ ሰሪው ቤት ላይ ሸክላ ሰሪው ሸክላውን ሲሰራ አሳየው። ያ ሸክላ የነበረው እግዚአብሔር በመጽሐፍ ቅዱስ ላይ ሲናገር ያ ሸክላ የነበረው በሰው እጅ ላይ አይደለም። ያ ሸክላ የነበረው በማንም እጅ ላይ አይደለም። ያ ሸክላ የነበረው በጎረቤት እጅ ላይ አይደለም። ባላዋቂዎች እጅ ላይ አይደለም። ያ ሸክላ የነበረው በሚሰራው እጅ ላይ ነው ያለው። የትኛውንም ያህል የናንተ ነገር ተበላሽቶ ቢሆን የናንተ ነገር ያለው በእግዚአብሔር እጅ ላይ ነው። የኔ ቤት ያለው በእግዚአብሔር እጅ ላይ ነው። የኔ ጤንነት ያለው በእግዚአብሔር እጅ ላይ ነው። የኔ ጉዳይ ያለው በእግዚአብሔር እጅ ላይ ነው። የኔ ስራ ያለው በእግዚአብሔር እጅ ላይ ነው። እንዲህ አለ። ሸክላው ሰሪ ሸክላውን እየሰራ ሸክላው ሲበላሽ አየ። ሲበላሽ አየና ወጣው። ሸክላ ሰሪው ሸክላው ያለው በእጁ ላይ ስለሆነ አፍርሶት ከእንደገና ሌላ አድርጎ ሲሰራ ኤርምያስ አየ። ስሙኝ በደንብ። የትኛውንም ያህል የናንተ ጉዳይ ተበላሽቶ ቢሆን የትኛውንም ያህል የኔ ነገር ተበላሽቶ ሊሆን ይችላል። የትኛውንም ያህል የናንተ ጉዳይ ተበላሽቶ ሊሆን ይችላል። ዲያብሎስ እንድታስታውሱ የማይፈልገውን ይሄንን ሚስጥር ዛሬ አስታውሳችኋለሁ። ያላችሁት በእግዚአብሔር እጅ ላይ ነው። ያላችሁት በእግዚአብሔር እጅ ላይ ነው። ያለሽው በእግዚአብሔር እጅ ላይ ነው። ያለሁት በእግዚአብሔር እጅ ላይ ነው። አንድ ሰው ጮክ ብሎ ያለሁት በእግዚአብሔር እጅ ላይ ነው ይበል። እንግዲያውስ ከሰው ጋር መታገድበት ሰዓት አይደለም። ምክንያቱም ያለሁት በእግዚአብሔር እጅ ላይ ነው። ነገሬን ካበላሹ ሰዎች ጋር የማወራበት ሰዓት አይደለም። ያለሁት በእግዚአብሔር እጅ ላይ ነው። በየሰው ደጅ እየሄድኩ አለምንም። ያለሁት በእግዚአብሔር እጅ ላይ ነው። የሰው እርዳታ አያስፈልገኝም። ያለሁት በማን እጅ ላይ ነው?
ያለሁት በማን እጅ ላይ ነው? እንግዲያውስ የእናንተ ነገር በእግዚአብሔር እጅ ላይ ከሆነ ዛሬ ለአንድ ሰው ትንቢት እናገራለሁ። ዛሬ ለአንቺ ትንቢት እናገራለሁ። ከላይ ያላችሁ ትንቢት እናገራለሁ። ያላችሁት በእግዚአብሔር እጅ ከሆነ ሌላ እድል አላችሁ። ሌላ እድል አለሽ። ሌላ እድል አላችሁ። አንድ ሰው ጮክ ብሎ ሌላ እድል አለኝ ይበል። ስሙኝ በደንብ። ነገር ሲበላሽ እድል የሌላችሁ የምትነሱበት እድል የሌላችሁ የመሰላችሁ ነገር ሲበላሽ ነገሩ አዲስ የሚሆን ያልመሰላችሁ ነገር ሲበላሽ ነገሩ የሚስተካከል ያልመሰላችሁ ስሙኝ በደንብ። የትኛውንም ያህል የኛ ነገር ተበላሽቶ ሊሆን ይችላል። አንድ ነገር አስተውሎ ያላችሁት በእግዚአብሔር እጅ ላይ ከሆነ የተስተካከለውም የተበላሸውም ነገር ያለው በእጅ ላይ ነው። የተበላሸውም ነገር ያለው በማን እጅ ላይ ነው? የተበላሸው ነገር ያለው በሰው እጅ ላይ ነው ወይ? በቤተሰቦቼ እጅ ላይ አይደለም። በወንድሞቼ እጅ ላይ አይደለም። በአክስቴ በአጎቴ እጅ ላይ አይደለም። በሥራ ባልደረቦቼ በአለቃዬ እጅ ላይ አይደለም። የተበላሸው ነገር ያለው በእግዚአብሔር እጅ ላይ ነው። የተበላሸው ነገርሽ ያለው በእግዚአብሔር እጅ ላይ ነው። የተበላሸው ነገራችሁ ያለው በእግዚአብሔር እጅ ላይ ነው። አንድ ሰው ጮክ ብሎ በእጁ ላይ ነኝ ይበል። በእጁ ላይ ነሽ። እነግርሻለሁ፣ ዛሬ እነግራችኋለሁ። መፈታታችሁ ስታስቡ ይሄን አስቡ። ያላችሁት በእጁ ላይ ነው። ያላችሁት በእጁ ላይ ነው። ያላችሁት በእጁ ላይ ነው። እዛ ጋር ያላችሁት በእጁ ላይ ነው። ያላችሁት በእጁ ላይ ነው። እህቴ ያለሽው በማን እጅ ላይ ነው? ታውቃለህ? እግዚአብሔር ለኤርምያስ አንዱ ያሳየው ነገር ምን እንደሆነ ታውቃለህ? ሸክላ ሰሪ እየሰራ ቤቴን እየሰራ እጁ ትዳሬን እየሰራ እጁ አገልግሎቴን እየሰራ እጁ መንፈሳዊ ሕይወቴን እየሰራ እጁ ቢዝነሴን እየሰራ እጁ ቀሪው ዘመኔን እየሰራ ሰምቲንግ ሲበላሽ ሰምቲንግ መበላሸት ሲጀምር የቤቴ ነገር መበላሸት ሲጀምር የሥራዬ ነገር መበላሸት ሲጀምር የአገልግሎቴ መንፈሳዊ ነገሬ መበላሸት ሲጀምር ያለው በእጁ ላይ ነው። ያለው በእጁ ላይ ነው። ተበላሽቶ አሁንም እየተሰራ ነው። ተበላሽቶ አሁንም እየተሰራ ነው። ነገር ሲበላሽ፣ ቤቴ ሲበላሽ፣ ትዳሬ ሲበላሽ፣ መንፈሳዊ ነገሬ ሲበላሽ፣ ስራዬ ሲበላሽ ያ ዲያብሎስ ያ ውሸታም እባብ መጥቶ የተበላሸው ነገሬን እያሳየ ቀኑን ሌሊቱን ሊያስለቅሰኝ ሞክሮ ነበር። ልቤን በሐዘን ሊመታ ሞክሮ ነበር። ለዛ እባብ ዛሬ የምናገረው እንደዚህ ነው። ያለሁት በእጁ ላይ ነው። ቤት እኮ ተበላሽቷል። አዎ ተበላሽቷል። ያለው ግን በእግዚአብሔር እጅ ላይ ነው። ስራህ እኮ ተበላሽቷል። አዎ ተበላሽቷል። ያለው ግን በእግዚአብሔር እጅ ላይ ነው። ሩጫ ተበላሽቶ ሊሆን ይችላል። ነገር ተበላሽቶ ሊሆን ይችላል። ያለኸው ግን በእግዚአብሔር እጅ ላይ እየሰራው ነው። ቤቴን እየሰራው በቃ እየሰራው ቅርጽ እያወጣለት እያበጀው ነው እና ሲበላሽ አየው። ኤርምያስ ደስ የሚለው የሰሪው እጅ ጣይ አይደለም። የሰሪው እጅ የሚጥል አይደለም። እኔ እየሰራው አንድ ነገር ሲበላሽብኝ አንስቼ ልጥለው ይችላል። ሰሪው ግን የሚጥል አይደለም። ሰሪው ግን የሚጥል አይደለም። ሰሪው ከእጁ ላይ አይ የሷ ነገር ከዚህ በኋላ እጄ አጠቅምም ብሎ አውጥቶ የሚጥል አይደለም። እንደ ጓደኞቼ አውጥቶ የሚጥል አይደለም። እንደ ዘመዶቼ አውጥቶ የሚጥል አይደለም። የተበላሸም ከተበላሸ የተበላሸው ነገር የተበላሸው በእጁ ላይ ነው። የተበላሸው ነገር ከተበላሸ የተበላሸው ነገር የተበላሸው በእጁ ላይ ነው። አንድ ሰው በእምነት ድምፅ ጮክ ብሎ በእጁ ላይ ነኝ ይበል። በምን ላይ ነኝ?
እጅ ላይ ነኝ ይሰራዋል። እጅ ይሰራል። እጅ ደግሞ በባህሪው አንዱ ምንድን ነው? መስራት ነው። ይሰራዋል። እየሰራው ልክ ቅርጹ ስትጣመም ልክ ቅርጹ ልክ ሲበላሽ አለ ኤርምያስ አየ። አያለው ዛሬ በእናንተ ህይወት የተበላሸው ነገር አለ ልክ ሸክላ ሲበላሽ በእጁ ላይ የሚሰራው ነገር አለ ሰሪው አለ እንደ ወደደው አለ። አየ ሌላ እድል አለው ሸክላው የመሰራት ሌላ እድል አለው። የማምለጥ ሌላ እድል አለው። የከፍታ ሌላ እድል አለው። ለመፈታት እድል አለው። ለመለወጥ እድል አለው። ለማፍራት እድል አለው። ለመሳካት እድል አለው። ለማገልገል እድል አለው። ለመነገድ እድል አለ። ለመባረክ እድል አለ። ጮክ ብለህ እድል አለኝ። እድል አላችሁ። ለአንድ ሰው ትንቢት ልናገር። እድል አላችሁ። የታል እዛ ጋር እድል አላችሁ። የተበላሸ ነገር እጃችሁ ላይ አለ። የተበላሸ ነገር ቤታችሁ ላይ አለ። የተበላሸ ነገር መንፈሳዊ ህይወታችሁ፣ የትዳር ህይወታችሁ ላይ፣ ቢዝነሳችሁ ላይ የተበላሸ ነገር አለ። ያለ የያዛችሁ ሰዎች ዛሬ ለአንድ ሰው እንዲህ ብዬ እናገራለሁ። እንደ አዲስ ሌላ እድል አለ። እንደ አዲስ እድል አለ። እድል የለውም ያላችሁ ዲያብሎስ ውሸቱን ነው። ጤንነት ሲበላሽ እድል የለህም ልትሞት ነው ያለ ዲያብሎስ ውሸቱን ነው። ነገር ሲበላሽ እድል የለሽም ያለሽ ዲያብሎስ ውሸቱን ነው። አንድ ሰው ጮክ ብሎ እድል አለኝ ይበል። ለማገልገል ምን አለ? ለመነገድ ምን አለ? ለመስራት ምን አለ? ለማፍራት ምን አለ? ድል ለማድረግ ምን አለ? ዴስቲኒ ጋር ለመድረስ ምን አለ? የተነገረህ ነገር ጋር ለመድረስ ምን አለ? የኔ ነገር ሊለወጥ እድል አለ። እኛ ፖዚሽናችንን አለማወቅ ብዙ ጊዜ አስበልቶናል። ፖዚሽናችንን አለማወቅ አንከራቶናል። ፖዚሽናችንን አለማወቅ ሞገሳችንን አስወስዶብናል። ፖዚሽናችንን አለማወቅ ስልጣናችንን አስወስዶብናል። ስማ፣ ተበላሽቶ ሸክላው በእጁ ላይ ካለ የኔ ነገር ተበላሽቶ ሊሆን ይችላል፣ ግን ያለው ያለህበትን ፖዚሽን ካወቅ ለመለወጥ አሁን መነሳት ትጀምራለህ። ለበረከት አሁን መነሳት ትጀምራለህ። ለመጸለይ አሁን መነሳት ትጀምራለህ። ለማገልገል አሁን መነሳት ትጀምራለህ። ለመፈወስ አሁን መነሳት ትጀምራለህ። ጮክ በልና ዲያብሎስ ይስማ። በእጁ ላይ ነይ። በእጁ ላይ ስማ፣ በእጁ ላይ ተቀምጧል ሸክላው። በእጁ ላይ ተቀምጦ ይዞታል። ምን አይነት አምላክ እንዳለ ስማ። እንዲህ የተበላሸ ነገር የሚይዝ እጅ። የተበላሸን ቢዝነስ ማንም አይፈልግም፣ ይጥለዋል። የተበላሸን ሰው ማንም አይፈልግም፣ ያስወጣዋል፣ ያባረዋል፣ ካጠገቡ ይሸሻል። የተበላሸን ነገር ግን የሚይዝ አንድ እጅ። የተበላሸን ነገር የሚይዝ እጅ አለ። የተበላሸው ቤትሽን የሚይዝ እጅ አለ። የተበላሸው አገልግሎታችሁን የሚይዝ እጅ አለ። ያም የእግዚአብሔር እጅ ይባላል። አንድ ሰው ጮክ ብሎ የእግዚአብሔር እጅ ይበል። ለምን መሰል? አሁን የገባኝ ነገር አለ። እኔ ብቻ አይደለም የተበላሸው ነገር ራሱ እጁ ላይ እንዳለ። የተበላሸው ነገራችሁ በእጁ ላይ ነው ያለው። ስለዚህ የመስተካከል እድል አለ። የተበላሸው ነገራችሁ ያለው በእጁ ላይ ነው። ስለዚህ የመሰራት እድል አለ። የተበላሸው ቤታችሁ ያለው በእጁ ላይ ነው። ስለዚህ የመባረክ እድል አለ። የተበላሸው ቢዝነሳችሁ ያለው በእጁ ላይ ነው። ስለዚህ የመለወጥ እድል አለ። ስማ፣ ሸክላ ሰሪው ሸክላውን ይዞ የእጁ ባህሪ አይታል። ሁለት ባህሪ ያለው እጁ ሁለት ባህሪ ያለው እጁ። ይሄ ሁለቱ ባህሪ ምን መሰለ? የመጀመሪያ እየሰራው ነው ያለው፣ እጁ እየሰራው ነው ያለው። ሸክላው ተበላሽ። የሸክላ ባህሪ መበላሸት።
የሰሪው እጅ ባህሪ ደግሞ መልሶ ማስተካከል። ልበላችሁ በጌታ ልክ ሲበላሽ አለ ሁለተኛ መለሰና አለ ሸክላው እንደፈለገ አይደለም የተሰራው። ሁለተኛ ምዕራፍ ሸክላው እንደሚፈልገው አይደለም። ሸክላ ሰሪ እንደወደደው ቤቴ ትዳሬ፣ ስራዬ፣ መንፈሳዊ ህይወቴ ሰማይ እንደወደደው እየተሰራ ሰማይ እንደወደደው እየተሰራ ነው። ሰማይ እንደወደደው እየተሰራ ነው። እህቴ ቤትሽ ሰማይ እንደወደደው እየተሰራ ነው። ምንም ላይታይ ይችላል። የፈረሰ ነገር ሊሰማሽ ይችላል። የተበላሸ ነገር እየተሰማህ ሊሆን ይችላል። ሰማይ ግን የተበላሸውን ነገር፣ እግዚአብሔር ግን የተበላሸውን ነገር ሌላ መልክ እየሰጠ እንደወደደ እየሰራው ነው። እንዲህ ብዬ ትንቢት እናገራለሁ። ሰማይ እንደወደደው ቤታችሁን ይሰራዋል። ሰማይ እንደወደደው ቢዝነሳችሁን ይሰራዋል። ሰማይ እንደወደደው ጤንነታችሁን ይሰራዋል። ስማ፣ ሸክላ ሰሪ ሸክላውን እየሰራው ሲበላሽ እግዚአብሔር አያየኝም ያለው ሸክላውን፣ እግዚአብሔር አይሰማኝም ለኔ መቼ ነው ዘንበል ይላል ያ ሸክላውን እየተነጫነጭ ያለው ሸክላውን። እጅ በስራ ላይ እጁ በስራ ላይ ነው። ስራ ተበላሽቶባችሁ ሊሆን ይችላል። እጁ በስራ ላይ ነው። እቤታችሁ ተበላሽቶ ሊሆን ይችላል። እጁ በስራ ላይ ነው። ታሪካችሁ ተበላሽቶ ሊሆን ይችላል። እጁ በስራ ላይ ነው። ጮክ በልና እጁ በስራ ላይ ነው በል። በጣም ደስ የሚለውን ነገር ልንገራችሁ። የመበላሸት እድል ያለው እጅ ጋር አይደለም፣ ሸክላ ጋር። የመበላሸት እድል፣ የመክሰር እድል፣ የሆነ ነገር የመያዙ እድል ያለው እጁ ላይ አይደለም። እንዲህ ብዬ ልባርካችሁ፣ የተበላሸውን ነገራችሁ የእግዚአብሔር እጅ መልሶ ሌላ አድርጎ ይሰራዋል። እንደወደደ ይሰራዋል። እቤታችሁን እንደወደደ ይሰራዋል። ትዳራችሁን እንደወደደ ይሰራዋል። ልጆቻችሁን እንደወደደ ይሰራዋል። ቤታችሁን እንደወደደ፣ ቢዝነሳችሁን እንደወደደ ይሰራዋል። ህልማችሁን እንደወደደ ይሰራዋል። እድል አለ፣ እድል አለ፣ እድል አለ። ስሰበር በዛው የምቀር ለመሰላቸው እድል አለ። ከስር በዛው ለመጠፋ ለመሰላቸው ዛሬ ቃል አለ፣ እድል አለ። ነገሬ ሲበላሽ ካጠገቤ ከዚህ በኋላ የሱ ነገር አይለወጥም፣ የሷ ነገር አይስተካከልም ብለው ትተውኝ ለሄድ ወዳጆቼ የምናገረው አለ፣ እድል አለ። ለስራዬ እድል አለ፣ ለቤቴ እድል አለ፣ ለጤንነቴ እግዚአብሔር እድል አዘጋጅቷል። ለሰላሜ እግዚአብሔር እድል አዘጋጅቷል። ለሩጫዬ እግዚአብሔር እድል እድል አለ፣ እድል አለ። ሲሆን ይስማ፣ እድል አለ። ነጋዴዎች ስሙ፣ ዛሬ እድል አለ። አገልጋዮች ስሙ፣ እድል አለ። ባለትዳሮች ስሙ፣ እድል አለ። ያላገባችሁ ስሙ፣ እድል አለ። ስራ የተበላሸባችሁ የሌላችሁ ስሙ፣ እድል አለ፣ እድል አለ። ስሙኝ፣ የተበላሸ ሸክላ ለማስተካከል ጓደኞቹ ጋር ሄደ። የተበላሸ ሸክላ ለማስተካከል ቤተሰቦቹን አይለምንም። ማንንም ሰው አይፈልግም። ማንንም ሰው አይፈልግም። ማንንም ሰው አይፈልግም። የተበላሸ ሸክላ እጁ ላይ ይዋል እንጂ፣ እጁ ላይ ይሰንበት እንጂ፣ እጁ ላይ ይደር እንጂ ሸክላው እድል አለው። ሸክላው እድል አለው። ሸክላው እድል አለው። እጁ ላይ እስካለ እድል አለ። እጁ ላይ እስካለው እድል አለኝ። እጁ ላይ እስካለ ትዳሬ እድል አለ። እጁ ላይ እስካለው ቤቴ እድል አለው። እጁ ላይ እስካለው ነገሬ እድል አለው። አንተ ነገር ሲበላሽ ለምንድን ነው ከቸርች የምትሮጠው? ነገር ሲበላሽ ለምንድን ነው ከጸሎት ቦታ የምትለቀው? መንበርከኪያህን የምትረሳው ለምንድን ነው? ልክ ነገር ሲበላሽ ለምንድን ነው ጣትን እግዚአብሔር ላይ? የተበላሸው ሸክላ እጅ ላይ እስከሰነበተ ድረስ እድል አለ።
የተበላሸው ሸክላ እጁ የሰሪው እጅ ላይ እስከ ቆየ ድረስ እጁ ላይ እስከ ዋለ ድረስ እንዲሁ አዲስ አድርጎ ይሰራዋል። እንዲሁ አዲስ አድርጎ ይለውጠዋል። እንዲሁ አዲስ አድርጎ ይሰራዋል። ጮክ ብላችሁ ድል አለ በሉ። ምን አለ? ምን አለ? ከስራችሁ ሊሆን ይችላል፣ ግን ምን አለ? በሩ ተዘግቶ ሊሆን ይችላል፣ ግን ምን አለ? ነገር ፈርሶባችሁ ሊሆን ይችላል፣ ግን ምን አለ? ምን አለ? በጣም እድል አለ። በደንብ ስሙኝ፣ እድል አለ። እንዴት ካላችሁ ቤቴ ያለው እጅ ላይ ነው። አንዳንድ ክርስቲያን ነገር ሲፈርስበት ነገር ሲወድቅበት ጥሎ መሄድን ነው የሚፈልገው። ጥላህ አትሩጥ። የት ትሮጣለህ? መልሶ የሚሰራ ጋር ነው መሰንበት ያለው። መልሶ የሚሰራ ጋር ነው መቆየት ያለብህ። እግዚአብሔር ጋር የቆዩ ከእጁ ጋር የቆዩ ከእግዚአብሔር ጋር የሰነበቱ እጁ ላይ የሰነበቱ ተሳካላቸው እንጂ አልጠፉ። ተሳካላቸው እንጂ አልጠፉም። ተስተካከለላቸው እንጂ ፈርሶባቸው አልቀረም። እንዲህ ብዬ ዛሬ ትንቢት እናገራለሁ። የተበላሸው ነገራችሁ እድል አለው። የተበላሸው ነገርሽ እድል አለው። የተበላሸው ታሪክሽ እድል አለው። እንግዲያው ስሙኝ፣ ከፊታችሁ ያለው የህይወታችሁ ምዕራፍ እጅ ሰርቶ የጨረሰው እጁ የሰራው ውብ ነገር አለ። ከፊታችሁ ያለው ቀሪ ዘመናችሁ ላይ የእግዚአብሔር እጅ ሰርቶ የጨረሰው ቢዝነስ አለ። የእግዚአብሔር እጅ ሰርቶ የጨረሰው በረከት አለ። የእግዚአብሔር እጅ ሰርቶ የጨረሰው ጤንነት አለ። የእግዚአብሔር እጅ ሰርቶ የጨረሰው ራእይ አለ። ዴስቲኒ አለ። ዴስቲኒ አለ። ከፊት ለፊታችሁ የተሰራ ዴስቲኒ አለ። የተስተካከለ ዴስቲኒ አለ። የተሰራ ጤንነት ከፊታችሁ አለ። የተሰራ ቢዝነስ ከፊታችሁ አለ። የተሰራ በረከት ከፊታችሁ አለ። የመፍረስ ዘመን አለ። ስብርብርህን ሰማይ ስብርብርህን የሚያወጣበት ዘመን አለ። እንዳትቆም በራስ እንዳትነግድ በራስ እንዳትታበይ በራስ ስብርብር ቤትን ስብርብር ከሽ ያለ ሲወድቅ ለዲያብሎስ እንዲህ በለው እጁ ላይ ነኝ ያለሁት። የመነሳታችን ሚስጥር ተሰብረን የመቆማችን ሚስጥር ፈራርሰን ሌላ ቅርጽ ይዘን ሌላ መልክ ይዘን የማገልገላችን ሚስጥር እጁ ላይ ስላለን ነው። በጤንነት የመቀጠላችን ሚስጥር እጁ ላይ ስላለን ነው። አትቀጥሉም ተብለን የቀጠልንበት ሚስጥር እጁ ላይ ስላለን ነው። ታመን መቃብር ተቆፍሮልን ጉድጓድ ተቆፍሮልን ጉድጓዱን አልፈን በህይወት የኖርነው እጁ ላይ የመኖራችን ሚስጥር ነው። አንድ ሰው ጮክ ብሎ እጁ ላይ ነኝ። እጁ ላይ ያለ እድል አለ። እጁ ላይ የሌለው እድል የለው። ሸክላ ሰሪ እጅ ላይ የሌለ ጭቃ እድል የለው። ታሪኩ ያለቀ ነው። እጅ ላይ እስካለ ግን እጅ ላይ እስካላችሁ ግን ሸክላው እጅ ላይ እስካለ ጭቃው እጅ ላይ እስካለ ደስ የሚለው ይኸውላችሁ፣ እንዲህ ልበላችሁ፣ ሸክላው ሲበላሽ ይላል። ከዛ ሸክላው እንደፈለገ ይሰራል ሳይሆን ሸክላው ሲበላሽ ይላል የሰሪው ፍላጎት መንጸባረቅ ይጀምራል። የሰሪው ባህሪ በሸክላው ላይ መንጸባረቅ ይጀምራል። የሰሪው ሐሳብ፣ የሰሪው እቅድ፣ የሰሪው አጀንዳ በተበላሸው ሸክላ ላይ መንጸባረቅ መታየት ይጀምራል። ምን ማለት ነው ካልከኝ፣ የተበላሸው ነገር የእግዚአብሔር አጀንዳ እንዲንጸባረቅበት እድል የሚሰጥ ነው። እንግዲያውስ እንዲህ ብዬ ልባርክ ነው። በቤት የተበላሸው ነገር የእግዚአብሔር አጀንዳ እንዲገለጥበት እድል ይሰጠዋል። የተበላሸው ነገር የእግዚአብሔር ሐሳብ እንዲታይበት እድል ይሰጠዋል። የተበላሸው ስራችሁ፣ የተበላሸው የትዳር ህይወታችሁ፣ የተበላሸው የቅድስና ህይወታችሁ፣ የተበላሸው የጸሎት ህይወታችሁ የእግዚአብሔር አጀንዳ
የእግዚአብሔር ሐሳብ የእግዚአብሔር እቅድ የሚገለጥበት ይሆናል። የእግዚአብሔር አጀንዳ የሚታይበት ይሆናል። ሰማይ ከዛ ሰው ዞር ሲል ሸክላው እንደሚፈልገው ይሆን አይደለም፣ ግን እየተሰራ ሸክላው እንደሚፈልገው ይሆን አይደለም። ህመም ላይ ነው ያለው፣ ግን እየተሰራ ቤታችሁ ህመም ላይ ሊሆን ይችላል። ነገራችሁ በፔን ውስጥ እያለፈ ሊሆን ይችላል፣ ግን እየተሰራችሁ ነው። በህመም ውስጥ እያለፍኩ ሊሆን ይችላል፣ በትግል ውስጥ እያለፍኩ ሊሆን ይችላል፣ በባዶነት ውስጥ እያለፍኩ ሊሆን ይችላል፣ በኪሳራ ውስጥ እያለፍኩ ሊሆን ይችላል። እንደምፈልገው እየሆንኩ ላልሆን እችላለሁ፣ ግን አንድ ነገር አውቃለሁ፣ እጁ እየሰራኝ እንደሆነ፣ እጁ ቤቴን እየሰራ እንደሆነ፣ እጁ ስራዬን እየሰራ እንደሆነ፣ እጁ ቢዝነሴን እየሰራ እንደሆነ እንዲህ ብዬ ለአንድ ሰው ትንቢት እናገራለሁ። በህመም ውስጥ እያለፋችሁ ሊሆን ይችላል። በማጣት ውስጥ እያለፋችሁ ሊሆን ይችላል። በኪሳራ ውስጥ እያለፋችሁ ሊሆን ይችላል። ዛሬ የምናገራችሁ ነገር ቢኖር እንደዚህ ነው። እየተሰራችሁ ነው። እየተሰራችሁ ነው። እህቴ እየተሰራሽ ነው። ወንድሜ እየተሰራህ ነው። ሰማይ ቤታችሁን ሲሰራው አያለሁ። ሰማይ ቢዝነሳችሁን ሲሰራው አያለሁ። ሰማይ ጤንነታችሁን ሲሰራው አያለሁ። ምን እያልኩ ነው? በህመም ውስጥ እያለፍኩ ልሆን እችላለሁ፣ ግን እየተሰራው ነው። እየፈረስኩ ልሆን እችላለሁ። እየጠፋው ሳይሆን እየፈረስኩ ያለሁት እየበታተነኝ ያለው እየሰባበረኝ ያለው ሊያጠፋኝ ሳይሆን እንደወደደ የተሰራ ሰው፣ እንደወደደው ቤቱ የተሰራ ሰው፣ ሰማይ እንደወደደው ቢዝነሱን የሰራለት ሰው፣ ሰማይ እንደወደደው ጤንነቱን የሰራለት ሰው፣ ሰማይ እንደወደደው ኢኮኖሚውን መንፈሳዊ ህይወቱን የሰራለት ሰው ዛሬ ጮክ ብሎ እልልታ ሰማይ እንደወደደ መልሶ ሰራዋል። ትላንት ተበላሽቷል ነበር እንዴ እኔ ነገር? ዛሬ ሰማይ እንደወደደ ሰርቶታል። የዛሬ ዓመት የኔ ቢዝነስ ከስሯል ነበር እንዴ? አይ ሰማይ አሁን እንደወደደ ሰርቶታል። ሰማይ እንደወደደዋል። ኤርሚያስ ቁጭ ብሎ ሲያይ እንደወደደ ነው የሚሰራው። እንደወደደው አድርጎ ሰራው። ከዛ በኋላ ልክ ሰርቶ ሲጨርስ ሸክላው ስራ ሲጀምር ሰው ሁሉ ይደመምበታል። ምንድነው ስትል እንደወደደው የሰራው ሰው ነው። ቤቱ እንደወደደው የተሰራ ነው። ሰማይ እንደወደደው ጤንነቱ የተሰራ ነው። ራእያችሁ እግዚአብሔር እንደወደደው ተሰራ። ህልምህ እግዚአብሔር እንደወደደው ተሰራ። ሰላምህ እግዚአብሔር እንደወደደው ተሰራ። ዛሬ አንድ ሰው የሚወጣበትን የሚፈታበትን ትንቢት እናገራለሁ። እግዚአብሔር እንደወደደው ቢዝነስህን ሰራው። እግዚአብሔር እንደወደደው ቤተሰብህን ሰራ። ሰማይ ከዛ በኋላ ምዕራፍ ይቀየራል። የተበላሸ ነገር የተበላሸበት ምዕራፍ አለ። የመሰራት ምዕራፍ አለ። ከዛ ነገር ተቀየረና ተሰርቶ አለቀ። ውብ ሆኖ ወጣ እና የምታይበት ቅርጽ የሰሪው ቅርጽ ነው። እና እግዚአብሔር አንዳንድ ቢዝነሶችን ሲነጥቀል የራሱን ቅርጽ ሊሰጣቸው ስለፈለገ እግዚአብሔር አንዳንድ ስራዎችን ጸጥ ሲያደርጋቸው የራሱን ቅርጽ ሊያለብሳቸው፣ የራሱን እቅድ ሊያለብሳቸው፣ የራሱን አጀንዳ ሊያለብሳቸው፣ የራሱን ሐሳብ ሊያለብሳቸው አያለው። ልክ ኤርሚያስ ሲያይ እንደነበር አያለው። የሆነ ሰው የተበላሸ ታሪክ እግዚአብሔር በራሱ እንደወደደ ሲሰራው አያለሁ። እንደወደደው ሲሰራ አያለሁ። የተበላሸው ነገራችሁ ሰማይ እንደወደደው ሰርቶታል። የተበላሸው ነገሬ ተሰርቷል በሉስ። ሸክላው ሲሄድ ማለት ለብሶ ሲሄድ ከዛ በኋላ ሸክላው
የምታይበት ሁሉ የምታየው የእግዚአብሔርን ነገር ብቻ ነው። ምን ማለት ነው ካልከኝ ይሄንን ማይክ ሞልድ አድርገው ሲሰሩት ይሄንን ማይክ የሚቀርጹበት ማሽን አለ። ክብ ያደርጉታል፣ ቀጥ አድርገው ይሰሩታል። ይሄን ፑልፒት ሲሰሩ ይሄን ዲዛይን ሲያወጡ ማሽን ውስጥ ይከቱታል። ማሽኑ እንደፈለገ አድርጎ እንዳለው ዲዛይን ያወጣለታል። ይሄ ሸክላ ዲዛይኑ የእጁ ነው። እላዩ ላይ የምታየው ዲዛይን የሰሪው ዲዛይን ነው። ከዚህ በኋላ እንደፈለክ እንደወደድከው አይደለም። እንደወደደው ተሰርቶ ያልቃል። እንደወደድሽው ሳይሆን እሱ እንደወደደው ተሰርቶላችኋል። እግዚአብሔር እንደወደደው ጮክ ብላችሁ ተሰርቷል። ነገር የተበላሸባችሁ ሰዎች ስጋት ውስጥ አትቀመጡ። ዛሬ አንድ ነገር ልንገራችሁ። እንደወደደው ሸክላው የሚጠበቅበት እጅ ላይ መሰንበት ብቻ ነው። እጅ ላይ መቆየት። ቤቴ ተበላሽቷል፣ ማንንም አልፈልግም። ቤቴ ሲበላሽ የምፈልገው እጅ ነው። ስራዬ ተበላሽቷል፣ ማንንም ሰው አልፈልግም፣ የምፈልገው እጅ። ትዳሬ ተበላሽቷል፣ የምፈልገው ማንንም አይደለም፣ የምፈልገው እጅ። የሆነ ነገር ተበላሽቷል፣ ማንንም አልፈልግም፣ የምፈልገው እጅ። ቀጣይ ምዕራፌ ያሰጋኛል። የሚቀጥለው ወደፊት ህይወቴን ሳስብ ምን እንደምሆን አላቀም፣ ይጨልምብኛል። ማንም አያስፈልገኝም። ለነገው ነገሬ፣ ለነገው ታሪኬ፣ ለነገው ቤቴ፣ ለነገው ስራዬ፣ ለነገው ትዳሬ፣ ለነገው ዴስቲኒ፣ ለነገው ጉዳይ የሚያስፈልገኝ እጅ ነው። ታውቃለህ፣ ይቀርጸዋል። መንኮራኩሩ ላይ አስቀምጦት እያዞረ ይቀርጸዋል። ከዛ የሚፈልገውን ዲዛይን ይሰጠዋል። የኔ ቤት የሚቀረጸው እኔ እንደፈለኩት አይደለም። የኔ ህይወት የሚቀረጸው እኔ እንዳማረኝ አይደለም። የኔ ህይወት የሚቀረጸው እንደ ጓደኞቼም አይደለም፣ እንደ ቤተሰቦቼም እቅድ አይደለም። እንደ ሰሪዬ ሐሳብ፣ እንደ ሰሪያችሁ ሐሳብ ነገራችሁ ቅርጽ ያወጣል። ነገራችሁ መልክ ይይዛል። ነገራችሁ አቋም ይይዛል። ሸክላ እጁ ላይ እስካለ ድረስ ለስላሳ ስስ ነው። ስትነካው ቅርጽ ማውጣት ትችላል። እሳት ውስጥ ከገባ በኋላስ ከመንኮራኩሩ በኋላ ቅርጹን ሲጨርስ አውጥቶ እሳት ውስጥ ነው የሚወስድ። እሳት ውስጥ ካስገባው በኋላስ እናቴ መታ አንተ እኮ መማር ያለብህ ማገልገል አይደለም ያለብህ ብላ እንደፈለገች አትጎትተኝ። ምክንያቱም ኦሬዲ ዲዛይኑ አልቋል። እንደወደደው አባቴ እናቴ እንደወደዱት ሳይሆን እናትና አባቴ እንደወደዱት ሳይሆን ቢዝነስን የምታስኬደው አንተ እንደወደድክ ሳይሆን ላይፍን የምታስኬደው አንተ ሞልዱ ያለው በእግዚአብሔር እጅ ላይ። ከዛ በኋላ በእሳት ውስጥ ያሳልፈዋል። የሸክላዎች በእሳት ውስጥ ካሳለፈው በኋላ አቃጥሎ በፍም እሳት ውስጥ ካሳለፈው በኋላ አንደኛ ሸክላውን አለመፈለጋት። ቀድም ስታው እኮ ጭቃ ነው ብለህ ረግጠህ የምትሄደው ማንነት፣ የሚረገጥ ማንነት እጁ ሰርቶ እጁ በእሳት ውስጥ ሲያሳልፈው የሚረገጥ ማንነት አይደለም የሚኖረው። የሚፈለግ ማንነት፣ የሚረገጥ ማንነት አይደለም። ማንም ሰው ሲያገኘው አክብሮ ይዘዋል። የክብር ቦታ ያስቀምጠዋል። የጌጥ ቦታ ያስቀምጠዋል። የውበት ቦታ ያስቀምጠዋል። የክብር ቦታ ወስዶ ያስቀምጠዋል። የተጠላ ማንነት ያላችሁ ሰዎች ተዘጋጁ። የተገፋ ማንነት ያላችሁ ሰዎች ተዘጋጁ። የተሰበረ ነገር ያላችሁ ሰዎች ተዘጋጁ። ከፊታችሁ የክብር ስፍራ አለ። ከፊታችሁ የክብር ሕይወት አለ። የክብር መንገድ አለ። የተድላ ሕይወት አለ። የተድላ መንገድ አለ። አንድ ሰው ጮክ ብሎ እባቡ ሞቷል ይበል። ድምፃችሁ አይሰማም። እባቡ ምን ብሏል? እባቡ ምን ብሏል? አንዳንድ ሰው ሲያወራ እንዲህ ይላል፣ የኔን ነገር ያበላሸችው እሷ ነች።
እሷ ከመጣች በኋላ ወደ ስራዬ እሱ ከመጣ በኋላ ይላል። ስማ፣ ማንም የማንንም ዴስቲኒ ማበላሸት፣ ማንም የማንንም በር ማበላሸት እጅ ላይ ያለ ሰው በሌላ ሰው እጅ አይበላሽበት። የተበላሸው ነገራችሁ የቀድሞ መልክ አይደለም የሚይዘው፣ ሌላ መልክ ይይዛል። የተበላሸው ታሪካችሁ እንደ ቀድሞ እንኳን አይደለም የሆነው፣ ሌላ ሲሆን አለው። ሌላ ቤታችሁ፣ ሌላ ጤናችሁ፣ ሌላ ቢዝነሳችሁ፣ ሌላ ኢኮኖሚያችሁ፣ ሌላ ትዳራችሁ፣ ሌላ ሰላማችሁ፣ ሌላ እረፍታችሁ፣ ሌላ ሆነ። ጮክ ብላችሁ የተበላሸው ነገር ሌላ መልክ ይዟል በሉ። ስማ፣ የተበላሸው ነገር በቀድሞ አቋሙ ከጠበቀው ተሳስተሃል። የተበላሸው ነገር ሌላ መልክ ይዟል። የተበላሸው ስራህን ወደ ቀድሞ ማንነቱ ለመመለስ የምትታገል ከሆነ ተሳስተሃል። እንደወደደ ሰርቶ ሌላ መልክ የተበላሸው ታሪካችሁን፣ የተበላሸው ምዕራፋችሁን፣ የተበላሸው ነገራችሁ ሌላ መልክ ይዟል። የተበላሸው ቢዝነሳችሁ ሌላ መልክ ይዟል። የተበላሸው ሩጫችሁ ሌላ መልክ ይዟል። አሁን ሲወለድ ጊዜው ሲደርስ ቤተሰቦቼ የማያውቁት ነገር በእኔ ህይወት ላይ መሆን ይጀምራል። ወዳጆቼ የማያውቁት እንግዳ ነገር በእኔ ህይወት ላይ መሆን ይጀምራል። ጓደኞችሽ የማያውቁት ነገር በአንቺ ህይወት መታየት ይጀምራል። የሚያውቁሽ ትላንት በትላንት ታሪክሽ የሚያውቁሽ ሰዎች የማያውቁትን ታሪክ በአንቺ ላይ ማየት ይጀምራሉ። ለምን ሲባል እርሱ ሌላ መልክ ሰጥቶታል። ለምን ሲባል እሱ ስራዬን ሌላ መልክ ሰጥቶታል። ለምን ሲባል እሱ ህይወቴን ሌላ መልክ ሰጥቶታል። አንድ ሰው ጮክ ብሎ ሌላ መልክ ይበል።